ጀሞ አካባቢ ምን እየተፈጠረ ነው ያለው? እዚሁ አፍንጫችን ስር ጀሞ አደባባይ ሸገር ሲቲ ላይ ሹፌሩን ደብድበው በደረሰኝ 3000 ብር አስከፍለውታል። ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም የማለቷ ጉዳይስ ምን ያመለክታል? ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያ ዴሊ ተመልካቾቻችን፣ አዲስ ወቅታዊ ጠቃሚ በሆነ መረጃችን መጥተናል። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉን። በአንድ ኬላ ከ2000 እስከ 5000 ብር እንጠየቃለን። በሀገሪቱ 280 ህገወጥ ኬላዎች አሉ። የከባድ መኪና አሽከርካሪዎች በተለያዩ ቦታዎች ባሉ ኬላዎች እስከ 5000 ብር ክፍያ እንደሚጠየቁ ካልከፈሉ ማለፍ አለመቻል ብቻ ሳይሆን ድብደባና እንግልት እየደረሰባቸው መሆኑን አሽከርካሪዎች ተናግረዋል። የኬላ ላይ ሰቆቃ በተለይ በአማራ ክልል አልተቀረፈም። በኦሮሚያም በአንዳንድ ቦታዎች ሙሉ ለሙሉ አልተነካም። በአንድ ኬላ ብቻ ከ2000 እስከ 5000 ብር እንጠየቃለን። በሀገሪቱ ከ280 በላይ ህገወጥ ኬላዎች አሉ። በመጀመሪያ ደረጃ ኬላዎች ላይ ሚሊሻዎች ተግባራቸው ሊሆን የሚገባው ሁከት እንዳይነሳ መጠበቅ እንጂ ፍቃድ አለው የለውም የሚለው አይደለም። ምክንያቱም ስራውን ስለማያውቁት ይሄ ቫት ተቆርጦበታል፣ ይሄ ነው ፈቃዱ ስንላቸው ፈቃዱንም አይቶ የመረዳት አቅም የላቸውም። የማያነቡ ሰዎች ሁሉ አሉ። ጅቡቲ ጭነን መተን በእንግሊዘኛ የተጻፈ ብንሰጠው እኮ ለማንበብ የሚፋጠጥ አለ። ቢያንስ ኬላ ላይ የሚቀመጡት የተማሩ ይሆኑ። የትራንስፖርትና ሎጂስቲክና ንግድና ቀጠናዊ ትስስር ሚኒስተሮች 280 ህገወጥ ኬላዎች አሉ ይነሱ እያሉ ነው በፓርላማ ደረጃ። እነዚህ ሰዎች ተከታትለው ይህንን ካላስተገበሩ ስልጣናቸው ምኑ ላይ ነው ሲሉ ጠይቀዋል። አሽከርካሪዎች የሚያነሱትን ቅሬታ ይዞ ከሚመለከታቸው አካላት ጋር ምን እየሰሩ እንደሆነ፣ ችግሩ ለምን እንዳልተቀረፈ የኢትዮጵያ ከባድ መኪና አሽከርካሪ ማህበርን ምላሽ ጠይቀናል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ ምን መለሱ? ሹፌሮች በሀገር ኢኮኖሚ የሚያደርጉት አስተዋጽኦ በተመቻቸ ሁኔታ እንዲያሽከረክሩ ነው የምንሰራው። ነገር ግን ካለው ወቅታዊ ሁኔታ አንጻር የተለያዩ ችግሮች ይፈጠራሉ። የችግሮቹ ገፈት ቀማሾችም አሽከርካሪዎች ናቸው። የማህበረሰብ ጉዳት እንዳለ ሆኖ የመንግስት ስራ ትልቅ ቢሆንም አሁን ትልቁ ችግር ክልሎች ለፌዴራሉ መንግስት አይታዘዙም። ለምሳሌ ሞጆ ከተማን በተደጋጋሚ አናግረናል፣ ነገር ግን ማቆም አልቻለም። ድሬዳዋ ከተማ ነበር የኮቴ ክፍያን ያስጀመረው 600 ብር ብሎ ማቆም አልቻሉም። አሁንም ሌሎች በመሃል እያቆሙ ቢሆንም አሁንም አሉ። እዚሁ አፍንጫችን ስር ጀሞ አደባባይ ሸገር ሲቲ ላይ ሹፌሩን ደብድበው በደረሰኝ 3000 ብር አስከፍለውታል። የተደበደበው ልጅ ደረሰኙን ይዞ እኛ ጋር መጥቷል። ከሳምንት በፊት ሞጆ ከተማ ሲያልፍ ጥሰህን ሄደሃል በሚል በፓትሮል ተከትለው ሹፌሩን ደብድበው ፈንክተው ከነደሙ ነው ቢሯችን የመጣው። ይህ እነዚህ አካላት ባለመታዘዝ የሚያደርሱት ድርጊት ነው። ለምሳሌ በቅርቡ እንደሚታየው የኬላ ክፍያ የኮቴ ክፍያ የሚባለው ቢቀዛቀዝም አልቆመም። ይህንን ማቆም ከባድ ነው። በውስጡ ብዙ ውስብስብ የአሰራር ችግር ስላለበት ማስቆም አልተቻለም። ነገር ግን ደግሞ አፋር ክልል በተደጋጋሚ ሄደን በመነጋገር አንድ ችግር ሲፈጠር እጅ ከፍንጅ ይዘው ችግር የሚፈጥርን ግለሰብ አስረው ይደውሉልናል። ማህበራችን አሁን በሰፊው እየሰራ ነው ያለው። በተቻለ መጠን መንግስት እንደ መስሪያ ቤት ብቻ ሳይሆን በፓርቲ ደረጃ አሽከርካሪዎች ከፍተኛ ጥበቃና ከለላ እንዲደረግላቸው ጥረት እያደረገ ነው። ይህንን በቅርብ እናሳውቃለን ብለዋል። የትራንስፖርትና ሎጂስቲክስ ሚኒስተር በጉዳዩ ዙሪያ የሚሰጠንን ምላሽ በቀጣይ እናቀርባለን። በሌላ መረጃችን ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም አለች። የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናገሩ። የውጭ ጉዳይ ሚኒስተሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማህበረሰቡ ጥያቄ አቅርቧል። ኦስማን ይህንን የተናገሩት ማክሰኞ መጋቢት 9 2017 ዓ.ም መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስተር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስተሩ የማነ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው አሰፋና በህወሓት ሊቀመንበር ደብረጽዮን ገብረሚካኤል የከረረ ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱ አይዘነጋም። የኤርትራ ውጭ ጉዳይ ሚኒስተር በሰጡት ማብራሪያ 3 ጉዳዮችን በዋናነት ማንሳታቸውን የማነ ተናግረዋል። የመጀመሪያዎቹ 2 ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚመለከቱ እንደሆኑ በማስታወቂያ ሚኒስተሩ መረጃ ላይ ሰፍሯል።
በቋሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነትን በተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለ ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት አባዜ እንዲሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳልህ ይህንን ማብራሪያ የሰጡት የኢትዮጵያው የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስተሩ ጌዲዮንና ርዕሰ መስተዳደር አቶ ጌታቸው ባለፈው ሳምንት አርብ መጋቢት 5 2017 ዓ.ም የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስተሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። በወቅቱ ገለጻ የሰጡት አቶ ጌታቸው በበኩላቸው በሌላኛው ክንፍ የሚገኙ የተወሰኑ የህወሓትና ወታደራዊ አመራሮች ከፌዴራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረው ነበር። ይህንን ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌተናል ጀነራል ታደሰ ወረደ የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። የኤርትራው የውጭ ጉዳይ ሚኒስተር ኦስማን ዛሬ በሰጡት ማብራሪያ ግን የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው ተገልጿል። ኤርትራ ከዚህ ውጪ በሚቀርቡ ክሶች እና ውንጀላዎች ሙሉ በሙሉ ውድቅ እንደምታደርግም አስረድተዋል ተብሏል። የኤርትራ መንግስት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ የውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስተሩ ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም አይነት ፍላጎት እንደሌላት እንደገለጹ ተገልጿል። በጥቅምት 2015 ዓ.ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስተሩ ለዲፕሎማቶች ማስረዳታቸው ተገልጿል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመለክት ምንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች የኤርትራን ማምለጫ ለማድረግ ነው ሲሉ ተናግረዋል። ከኢትዮጵያ ጦር ጋር ወገኖ የተዋጋውና በሰብአዊነት ላይ በሚፈጸም ወንጀል ጨምሮ በተለያዩ የጦር ወንጀሎች እንደፈጸመ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅት ሪፖርቶች ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች እንዳለ በተደጋጋሚ ጊዜ ተነግሯል። የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት፣ ግድያዎችንና ሌሎች ከባድ ጥሰቶችን መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪው አምነስቲ ማስታወቁ ይታወሳል። እነዚህ ክሶች በኤርትራ ላይ የሚነዙት የኢትዮ ኤርትራ ድንበር ኮሚሽንን አሳሪና የመጨረሻ ውሳኔ ገና ከጅምሩ ውድቅ አደረጉና እየተቃወሙ ከቀጠሉ የቀድሞ የህወሓት አባላት እንደሆነ ኦስማን ተናግረዋል ተብሏል። እነዚህ አካላት በኤርትራ የስርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው እንደሆኑም በተጠቀሱ መረጃው ላይ ተሰፍሯል። የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳልህ ሀገራቸው ኢትዮጵያ ባላት በዲፕሎማሲያዊ ወይም ወታደራዊ ኃይል የባህር በርና የባህር ኃይል ቤዝ የማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ አባላቱ መግለጻቸው ተነግሯል። ይህንን በተመለከተም ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉ ስራ ጥሪ እንዳቀረበችም የማስታወቂያ ሚኒስተሩ በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባን መንግስት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተከፍለው ተዋግተዋል። ውድ ዴሊ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስል ነበር። ሌሎች የኢትዮጵያ ዴሊ ጠቃሚ ወቅታዊና አዳዲስ መረጃዎች ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ መሆኑን አይዘንጉ። ሰናይ ጊዜን ተመኘው።